ባሰብኩ ቁጥር ይበልጥ ጭንቅላቴ ሊፈነዳ ነው የሚደርሰው። እባክዎትን ይቅርታ ያድርጉልኝ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? በዚሁ ጎራ ብዬ እንኳን ለገና በዓል አደረሳችሁ ውድ የአገሬ ሰዎች። እኔ እንግዲህ ዛሬም አዲስ ድራማ ይዤላችሁ መጥቻለሁ። ይህንን ድራማ አደራ ክፍል 13 ነው እየተለቀቀውና ትላንትና ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱን ማለት ነውና እንግዲህ ውድ ተመልካቼ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው ማለት ነው። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ዛሬ የብሌን እናትና የብሌን የአብረው ስራ የሚሰሩ ሰዎች የብሌንን እናት አቶ ዳግም ሄዶ ከብሌን ጋራ አገናኛት። ከብሌን ጋራ ሲያገናኛት ብሌን እንዴት ነው እናቴን እያገናኘከኝ ብላ ጥያቄ ስታቀርብለት ነበረ። የብሌን እናትም ብሌን ሳትመጣ በፊት አንተ ኬክሲ፣ አንተ ቆሻሻ፣ በኔ እጅ በልተክ ጠጥተክ ከነኚህ ሰዎች ጋራ ታግደኛለህ ኮይ? ለነገሩ የላከክን ሰው ለኔ እንድትነግር ፈልጋለሁ። አንተን ማን ነው የላከክ ወደኔ ንገረኝ ስትለው ነበረ። ነገር ግን የብሌን እናት እንደዛ አይደለም፣ ነገሮቹ ከአቅሜ በላይ ስለሆኑብኝ ብቻ ነው እንጂ እንደዚህ አላደርግም ነበረ። ምክንያቱም ልንገርሽና በደንብ አዳምጭኝ ብሎ እግሯ ላይ ወድቆ ሲጠይቃት ነበረ ዳግም። ምክንያቱም እሺ ብላ ስታዳመጠው እሷም ነገር ግን እኔ ብሌንን በጣም እንድትሸገርና እንድታለቅስና ባንቺ ሰበብ በጣም እንድታዝን ስለማልፈልግ ነው ይሄንን ድርጊት እያደረኩትና እባክሽ ነገሮቹን ከስር አንስቼ ሁሉንም ነገር አስረዳሻለሁ። እባክሽ ይሄንን ነገር ንገሪኝስ ልንገርሽ ሲላት ነበረ። ምንድነው ብላ ስታዳምጠው ነበረ። እኔ እንደዚህ በስተጀርባ ያደረኩሽ ብሌን እንድታዝንም አልፈልግም፣ ግን ተገድጄ ነው። እናቴንም አንቺንም እንገላታለን ብለው ሲመካከሩ እኔ ደግሞ አንተ አድርግ የተባልኩትን ነገር ለዛ ነው ህይወትሽን ለማትረፍና የብሌንን እንባ ለመጥረግ ነው እኔ ይሄንን እያደረኩት እንጂ በእርሶ ላይ ምንም ክፋት ኖሮኝ አይደለም። እባክሽ ይቅርታ አድርግልኝ ብሎ ሲጠይቃት ነበረ። በስተመጨረሻ ላይ ሂድልኝ ብላ ነበረ፣ ግን በቤቷ ሰላም አገኘው ብላ ቁጭ ብላ ስትከታተፍ እሱ በሩን ከፍቶ ዳግም በድጋሜ መጣ። ዳግም በድጋሜ ሲመጣ ምንድነው ችግሩ ብላ ቢላዋ አንስታ ስታናግረው እባክሽ ወድጄ አይደለም ለብሌን ብዬ ነው ብሎ አሁንም እግሯ ላይ ሲወርቅ ከዛ በኋላ አቆመችው። እሺ ይቅርታ እየተባባሉ ብሌን ዞር ብላ ሲያዩት ብሌን መታ ነበረ። እናቴ ችግሩ ምንድነው? ሳትደብቅኝ በየአንዳንዱ ችግሩ ንገሪኝ፣ ያንቺ ችግር ምንድነው ስትላት ነበረ። አይ ልጄ ታግቼ ነበረ እኮ ማነው ያገተሽ? ያገተሽን ሰው ንገሪኝ ብላ ስትጠይቃት ነበረ። እናቷ እንግዲህ ልጅቷ ጠይቃት ስታፈጥባት ምንም ማድረግ ስለማትችል በኃይሉ ነው ያገደሽ አይደለ ብላ እናቷ ስትጠይቃት ነበረ። እናቷን አው በኃይሉ ነው ብላ እናቷ አው ብላ ስትነግራት ዳግምም በጣም ደነገጠ። በስተመጨረሻ ላይም እዚሁ ጠብቁኝ፣ ይሄ ነገር በዚሁ ይቀጥላል። ምክንያቱም በኃይሉ በጣም መጥፎ ሰውና በጣም እርኩስ ሰው እንደሆነ ማንኛችንም እናውቃለን። ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ በኃይሉ በጣም ባለጌና ቆሻሻ ሰው ስለሆነ ለበኃይሉ ሀርድ ሄጄ ካልሰጠሁት
ከእንግዲህ በኋላም በኃይሉ ይደጋግምሻል። እናቴ ከኛ ህይወት ውስጥ ሊወጣ አይችልም። እሱ እኮ እህቱንም ለመግደል የሞከረ ወንድ ነው። ከእንግዲህ በኋላስ ማነው አንቺን የሚጠጋ? ጠላትሽንና ጠላትሽ ያልሆነውን ሰው ማወቅ አለብኝ ብላ ስትነግራት ነበረ ለእናቷ። ዳግም ግን አመሰግናለሁ እናቴን ከዚህ ጉድ ውስጥ ስላወጣክልኝ አመሰግናለሁ። ድሮንም አንተ በጣም ጥሩ ሰው ነክ ብላ ብሌን ወደ በኃይሉ ቢሮ አመራች። ወደ በኃይሉ ቢሮ ስታመራ እንግዲህ ከዛ በፊት አለቃው ስልክ ደውሎ አለቃዬ የብሌን እናት ገኒ አመልጣለች እኮ፣ ስለዚህ ያኛውም ዳግምም እኮ አደራ በላተኛ ሆኗል ብሎ ስልክ ደውሎ ነግሯት ነበረ። አፈራበክ ብላ አፈራበክ ጠጣ በሚባል ሁኔታ አንቆት ነበረ ቢሮ ውስጥ። ይሄን እንኳን ሰርተህ የማትበላ አንተ የማትረባ ብሎ ሲሰርበው ነበረ። በመካከሉ እንደዛ እሱን አቆሽሾ ቁጭ ብሎ እሱ ሲጠብቅ በመካከሉ ወይዘሮ ብሌን ቅን ቅን እያለች ሄዳ ነበረ። ወይዘሮ ብሌን ቅን ቅን እያለች ስትሄዳ አቶ በኃይሉ ብላ ነው ጠረጴዛውን የደበደበችው። ምን ፈልገህ ነው? ምን ጎሎብህ ነው እናቴ ጋ ምስኪኗ ጋር እየደረስከው? ያንተ ችግርስ ከየት ወዴት እንዴት ነው? ምንድነው ችግርህን ልትናገርና ልትነግረኝ ትችላለህ ወይ? ምን አገናኛችሁ ከምስኪኗ እናቴ? ትሰማኛለህ? አንተ እኮ በጣም መጥፎ ሰውና በጣም እየተረገምክ ሰው ነህ። እንኳን እናቴን አግኝተካት እንኳን እናቴን ልትመራት እየገዛ እህትክንም ልጇ ያልሆነችን ከውጭ አምጥተክ ልጅሽ ነች ብለክ እሷ በመድኃኒት እየፈለገቻት እሷ እህትክን ልትገላት ያላትን ንብረት ልትወርስ ቁጭ ቤት ውስጥ አድርጋለህ። ከእናቴ ላይ አርፈህ ቁጭ ካላርክ አንተ የያዝከው ምስጢር ሁሉ ነው በየአንዳንዱ የምናገርልህ አንተ እርኩስ ብላ ነው አሁንም ጠረጴዛውን ደብድባ የሄደችው ብሌን። ስለዚህ እንግዲህ ብሌን ተሽቀረቀረችብኝ። አሁን ለት እቺ ገረድ እኮ ነች። ገረድ ሆና እንዴት ነው እንደዚህ ቢሮ የመታ ጠረጴዛ እየደበደበችብኝ ብሎ እንዳፈጠጠ ሲቀር ቀርቶ ነበረ። ነገር ግን ከዛ በኋላ የሱ አለቃ ባክህ እቺ አንድ ፍሬ ልጅ ጠረጴዛ እየደበደበች ማስጠንቀቂያ እንደዚህ ስትሰጥህ በጣም ነው የሚገርመውና ልጅቷ ግን በጣም ጎበዝ ነች ብሎ እርስ በራሱ ሊያደንቃት ፈለገ። እንግዲህ እሱ ወይዘሪት ቃሉ ጋር ደውሎ ያለ ስልክ ምንም ስራ የለውምና ስልክ በኃይሉ ስልክና ማፍጠጥ ብቻ ነው ስራው። እንግዲህ ውድ ተመልካች ወደሚቀጥለው ቪዲዮ አብረን እንሄዳለን። ቪዲዮን አልጨረስኩትም። የብሌን የቃልዬ እናትም ብሌን ከዛ ቤት በመውጣቷ በጣም ነው ድንብርብሯ የወጣው። ቃልዬ ደግሞ በጣም ነው ደስ ያላት። ምክንያቱም ምስጢሩ እንግዲህ ስለሰማችባት ነው። ብሌን ከፈለገች በሄደችበት ቦታ ሁሉ ምስጢሩን ማሰራጨት ትችላለች። ለአይምሯ ካልደበራት ውድ ተመልካች ነገሮቹ እንግዲህ ይሄን ይመስላሉ። የቃልዬ እናት ደግሞ ብሌንን በጣም ነው የምትወዳት። ለመመለስም በጣም ትፈልጋለች። እንግዲህ ውድ ተመልካች ቪዲዮውን ከመጀመሪያ እስከ መጨረሻ ስላልጨረስኩት በሌላ ቪዲዮ ደግሞ እንገናኛለን። እንግዲህ እናንተም ላይክ እና ሰብስክራይብ እያረጋችሁ ይሄንን ቻናል ከፍ ብታረጉ በጣም ደስ ይለኛልና ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። እናቴ ደህና ነሽ? አልጎዱሽም?